U.S. forces have carried out more attacks on Iran as the standoff for the Strait of Hormuz intensifies. አረብ ሀገራት ነደዱ 30 የአሜሪካ ድሮኖች ተመቱ። Central Command confirmed it hit dozens of targets in Iran overnight. ኢራንና አሜሪካም አሁንም ጥቃት ማድረሳቸውን እንደቀጠሉ ነው። አሜሪካ በኢራን ላይ መተኮሷን ቀጥላለች። ኢራንም በአረብ ሀገራት በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሷን እንደቀጠለች ነው። የኢራን ጦር በቀጠናው በሚገኙ የአሜሪካ ጦር ሰፈሮች ላይ የሚያደርገውን የድሮን ጥቃት አጠናክሮ መቀጠሉን ያስታወቀ ሲሆን በኢራን መንግስታዊ የዜና ወኪል በኩል የወጣው አዲስ መግለጫም እንደሚያመላክተው የኢራን ጦር በኩዌት በሚገኙ የአሜሪካ ኃይሎች ላይ አውዳሚ የተባሉ የድሮን ጥቃቶችን መፈጸሙን አረጋግጧል። የጥቃቱ ኢላማዎችም የአሜሪካ መከላከያና የሚሳኤል ስርዓቶች፣ ወታደራዊ ምሽጎች እንዲሁም የድጋፍ መስጫ መጠለያዎች መሆናቸው ተገልጿል። የኢራን እስላማዊ አብዮታዊ ዘብ IRGC በኩዌት የሚገኙትን አሊ አልሳሌምና አህመድ አልጀባር የአየር ኃይል ካምፖችን ማጥቃቱን የገለጸ ሲሆን ጥቃቱ የሚሳኤል ስርዓቶችን፣ የነዳጅ ማጠራቀሚያዎችን፣ የፓትሪዮት የአየር መከላከያ ባትሪዎችን፣ ራዳሮችን፣ ምሽጎችንና መጋዘኖችን ኢላማ ያደረገ መሆኑን አሳውቋል። ሰራዊቱ በመግለጫው አሜሪካ በኢራን ወታደራዊ ተቋማት፣ የሲቪል መሰረተ ልማቶችና ንጹሃን ዜጎች ላይ በተደጋጋሚ ፈጽሟለች ያለውን ጥቃት አጥብቆ አውግዟል። ይህ የአሜሪካ ድርጊት የተባበሩት መንግስታት ድርጅት ቻርተር መሰረታዊ መርሆችን በግልጽ የጣሰ ነው ሲልም ክሱን በአሜሪካ መንግስት ላይ አቅርቧል። በተጨማሪም የኢራን ታጣቂ ኃይሎች የሀገሪቱን ሉዓላዊነት፣ የግዛት አንድነት፣ ነፃነትና ህዝብ ከማንኛውም ተጨማሪ የጥቃት እርምጃ ለመከላከል ሙሉ አቅማቸውን ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። አሜሪካ በኢራን ላይ ያደረሰችው ጥቃትስ ምን ይመስላል? አሜሪካ በኢስፋሃን ግዛት ባደረሰችው የአየር ጥቃት በናይን ከተማ አንድ ግለሰብ እንደሞተም የኢስፋሃን ግዛት ምክትል አስተዳዳሪ ገልጿል። በአሜሪካ ጥቃት 7 ግለሰቦች እንደተጎዱ ለማወቅም ተችሏል። በኢራን ይህ ሲሆን ሁለተኛ ጊዜ ነው። ሁለተኛው ሞትም በዛሬው ዕለት እንደተመዘገበ ለማወቅ ተችሏል። ቀደም ብሎ 4 ሰዎች የቆሰሉ ሲሆን 4 ሌሎች ሰዎች ደግሞ ከባድ የሆነ ቁስለት ደርሶባቸዋል ተብሏል። የአሜሪካ ማዕከላዊ እዝ በመግለጫው 300 ወታደራዊ ይዞታዎች በኢራን ላይ መምታቱን አሳውቋል። በብዛት ጥቃት የደረሰባቸው ደግሞ በኢራን ባህር ኃይል ላይ መሆኑም ተሰምቷል። በቅርብ ሳምንት በኢራን ላይ እየደረሰ ያለው ጥቃት በዋነኝነት ሆርሙዝጋን ሲሆን ባንዳር አባስና ስርጂ ቄሽም እንዲሁም ጃስክ በተባሉ የወደብ ከተሞች አሜሪካ ጥቃት እያደረሰች እንደሆነም ለማወቅ ተችሏል። አሜሪካ በባንዳር አባስ፣ በስርጅና በቃሽም ከተሞች ላይ ጥቃት ማድረሷን ተከትሎ የወደቡ መሰረተ ልማቶችና የአየር መከላከያዎች ጥቃት እንደደረሰባቸው ለማወቅም ተችሏል። አሜሪካ በዚህ ጥቃት የኢራን ወታደሮችን እንደገደለችም እየተነገረ ነው። በርካታ አሳ አጥማጆችም ከከተሞቹ ለቀው እየወጡ ነው ተብሏል። አሜሪካ በቡሽሃር ግዛት ላይ ጥቃት ማድረሷንም እንዲሁ በርካታ መገናኛ ብዙሃን እየዘገቡት ይገኛሉ። አሜሪካ ወደ ቱርክሜኒስታንና ወደ ካዛክስታን፣ ወደ ሩሲያ፣ ወደ ቻይናና ወደ አውሮፓና ኤዥያ የሚያስተላልፉ መንገዶች ላይ ጥቃት በማድረስ የኢራንን የንግድ ልውውጥ እያስተጓጎለች እንደሆነ ለማወቅ ተችሏል። ሪውተርስ እንደዘገበው የቅርብ ጊዜዎቹ ጥቃቶች በቴህራንና በዋሽንግተን መካከል ያለውን ፍጥጫ በከፍተኛ ደረጃም የሚያባብሱ ሲሆን ኢራን በባህረ ሰላጤው በሚገኙ የአሜሪካ ተቋማት ላይ የሚሳኤልና የድሮን ጥቃቶችን በመሰንዘር የሆርሙዝ ወሽመጥን ለመዝጋት በድጋሚ ዝታለች። ሆኖም የአሜሪካ ባለስልጣናት ምንም እንኳን ውጥረቱ ቢጠናከርም ስልታዊ የውሃ መስመር ለንግድ መርከቦች ክፍት እንደሆነ ቀጥሏል ብሏል። ኢራን የአሜሪካን ድሮን መታ እንደጣለች አሳውቃለች። ታስኒም የዜና ወኪል እንደዘገበው አሜሪካ ሰራሹም ሉካስ የተባለው ራሱን የሚያጠፋ ድሮን ኢላማውን ጠብቆ የተመታ ሲሆን ድሮኑም ተመቶ እንደወደቀ ኢራን አሳውቃለች።
ኢራን በተደጋጋሚ የአሜሪካ ድሮኖችን እንደምትመታ ስታሳውቅ ነበር። እስካሁን ድረስ 30 የሚሆኑ የአሜሪካ ድሮኖች ተመተው እንደወደቁም ለማወቅ ተችሏል። ኢራንም አሁንም እየተዋጋች ነው። ኢራን ጥቃቶቹን እያደረሰች ያለው በባንዳር አባስ፣ በቃሽም ደሴት፣ በስሪክ፣ በጃስክናም በሌሎች የባህር ጠረፎች አካባቢ በሚገኙ ወታደራዊና የክትትል መሰረተ ልማቶች ላይ በቅርቡ አሜሪካ ለሰነዘረችው ተደጋጋሚ ጥቃት ምላሽ መሆኑን የገለጸች ሲሆን ቴህራን ጥቃቶቹ በሲቪል መሰረተ ልማቶች ላይ ጉዳት ማድረሳቸውን ተናግራለች። የኢራን አብዮታዊ ዘብ በመግለጫው በአምስተኛው ዙር ጥቃት ባደረሰው የሚሳኤልና የድሮን ጥቃት በባህሬን የሚገኘው የአሜሪካ ጦር መሳሪያ ማስተኮሻ ቦታዎችና መሰረተ ልማቶች መውደማቸው ተሰምቷል። ከዚህ በተጨማሪም በኦማን የሚገኘው የረዥም ርቀት የጦር መሳሪያ ራዳር እንዲሁም የባህር ላይ መርከቦችን የሚቆጣጠረው ራዳርም እንደወደመ ለማወቅ ተችሏል። በኦማን የሚገኘው ራዳር መውደሙ ለኢራን ትልቅ ድል ነው እየተባለም ነው። ኦማን ለኢራን ወዳጅ የምትባል ሀገር ናት። እቺ ወዳጅ የምትባል ሀገር ታዲያ በኢራን በተደጋጋሚ መመታቷ ብዙዎችን ያስገረመ ሆኗል። የኢራን አብዮታዊ ዘብ በመግለጫው እንደገለጸው ዋናው መፍትሄና በገልፍ ሀገራት የሚደርሰውን ጥቃት ለማስቆም አሜሪካ በኢራን ሉዓላዊነት ላይ ጥቃት ማድረሷን ማቆም አለባት የሚል ነው። አሜሪካ ጥቃቷን ካላቆመች የምናደርሰው ጥቃት ከቀን ወደ ቀን እየጨመረ ይመጣል፣ በነዳጅ ላይ የዋጋ ጭማሪ ማሳየቱም አይቀርም የሚልም ጭምር ነው። አረቦች በኢራን እየነደዱ ነው። ዮርዳኖስ ድረሱልኝ እያለች ነው። የተባበሩት አረብ ኤሚሬትስም ጭንቅ ውስጥ ገብታለች። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ የሚገኘውን የፕሪንስ ሐሰን የአየር ኃይል ጣቢያ በሚሳኤልና በድሮን ማጥቃቱ የተገለጸ ሲሆን ጥቃቱም የነዳጅና የጥይት መጋዘኖች ላይ ቃጠሎ ማስነሳቱ ተገልጿል። የዮርዳኖስ ጦር በበኩሉ ከኢራን የተተኮሱ 4 ሚሳኤሎችን በአየር ላይ በመጥለፍ ማውደሙን ገልጿል። አናዶሉ የዜና ወኪል የአብዮታዊ ዘቡን መግለጫ ጠቅሶ እንደዘገበው ከሆነ ይህ ጥቃት አሜሪካ በኢራን የባህር ዳርቻም ወታደራዊ ጣቢያዎች ላይ ለፈጸመችው ጥቃት የተሰጠ የመጀመሪያ ምዕራፍ ምላሽ ነው ተብሏል። የአሜሪካ ጥቃት የተሰነዘረው የኢራን ባህር ኃይል በሆርሙዝ ወሽመጥ ላይ የመከታተያ ስርዓታቸውን አጥፍተው በሕገ ወጥ መንገድ ሲጓዙና የባህር ላይ ደህንነትን ስጋት ላይ ጥለው ነበር ያለቻቸውን 2 መርከቦች በቁጥጥር ስር ከዋለች በኋላ የተሰማ መሆኑም ተነግሯል። የኢራን አብዮታዊ ዘብ የበቀል ዘመቻው ይቀጥላል ያለ ሲሆን በቀጣይ የሚወሰዱ እርምጃዎች ወደፊት እንደሚታወቁም ገልጿል። በአሜሪካና በኢራን መካከል እየተካሄደ ያለው ተደጋጋሚ ጥቃት በቀጠና ያለውን ውጥረት ይበልጥ እያባባሰው ይገኛል። ኢራን በትላንትናው ዕለት ባወጣችው መግለጫም አሜሪካ በሰነዘረችባት ጥቃት ሳቢያም በኩዌት፣ ባህሬን፣ ኳታር፣ ዮርዳኖስና ኦማን የሚገኙ የአሜሪካ ወታደራዊ ጣቢያዎችን ኢላማ ማድረጓን ጠቅሳ አሳውቃለች። በአንጻሩ የአሜሪካ ማዕከላዊ እዝ ኢራን ላይ እየወሰደ ያለው ጥቃት ኢራን በሆርሙዝ ባህረ ሰላጤ በሚያልፉ የንግድ መርከቦችና የሲቪል መርከቦች ላይ ስጋት የምትፈጥርበትን አቅም ለማዳከም ያለመ መሆኑን አሳውቋል። አሜሪካ አዲስ ዙር የጥቃት ዘመቻ ማጠናቀቋን ገልጻም በቴክኖሎጂ የተደገፉና በትክክል ኢላማቸውን የሚመቱ ጥይቶች በርካታ ስፍራዎችን መጥተዋል ብሏል። ይህም ኢራን በዚህ ወሳኝ የባህር መተላለፊያ ላይ የምትፈጥረውን ስጋት ለመቀነስ የተደረገ መሆኑን አሜሪካ አሳውቃለች። የተባበሩት አረብ ኤሚሬትስ ጭንቅ ውስጥም ገብታለች። ኢራን ኢላማ ታደርገኛለች ዋነኛ ስጋቷ ነው። የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር በአውሮፓውያኑ ግንቦት መጀመሪያ ላይ ባወጣው መረጃ መሰረት ጦርነቱ ከተጀመረ አንስቶ 551 የኢራን ባላስቲክ ሚሳኤሎች፣ 29 ክሩዝ የኢራን ሚሳኤሎችና 2265 የኢራን ድሮኖች ወደ ተባበሩት አረብ ኤሚሬትስ ተተኩሷል። የጦርነቱ መጀመሪያ ሰሞን የተባበሩት አረብ ኤሚሬቶች ነገሮች እንዲረግቡ ጥሪን ስታደርግ ቆይታለች። ግጭቱ ሲባባስ ግን ጠንካራ አቋም ማንጸባረቅን ጀምራለች። ኢራንን በአደባባይ መቋም ጀምራ ነበር። ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ፕሬዝዳንት መሐመድ ቢን ዛይድ ባደረጉት ንግግር የተባበሩት አረብ ኤሚሬቶች ቀላል ኢላማ አይደለችም ብለዋል። በንግግራቸው ከምንጊዜውም በላይ ጠንክረን እንወጣለን ሲሉም ተደምጧል። በኤሚሬቶች ላይ ጥቃት የተሰነዘረው የአሜሪካ የጦር ሰፈር ስለሚገኝና ከእስራኤል ጋር ስለምትተባበር እንደሆነ ኢራን ገልጻለች።
ይህም የአቡዳቢ የደህንነት ጉዳይን በጥብቅ እንደምትመለከት እያደረጋት ይገኛል። የፕሬዝዳንቱ አማካሪ አንዋር ጋርጌሽ እንደተናገሩት ከኢራን የተሰነዘሩት ጥቃቶች መሬቶች ከአሜሪካ ጋር ያላትን የደህንነት ጥበቃ ትስስር የበለጠ የሚያጠናክሩ ናቸው። ከአሜሪካ ጋር በመጣመር የሆርሙዝ ወሽመጥን ደህንነት ለማስጠበቅ ስምሪት ማድረግን ያሰበችውም በዚሁ ምክንያት ነው። የተባበሩት አረብ ኤሚሬትስ የአብርሃም ስምምነትን ከእስራኤል ጋር በመፈራረሟ ምክንያት ኢራንና የተባበሩት አረብ ኤሚሬትስ ከባድ ግጭት ውስጥ ገብቷል። የአብርሃም ስምምነት ፍልስጤምን ነጻ ሀገርነት የሚክድ ነው። ይህ ደግሞ ለኢራን ቀይ መስመር ነበር። በፍልስጤም ጉዳይ ኢራን ድርድር አታውቅም። ፍልስጤም ነጻ ሀገር መሆን አለባት የሚል አቋም አላት። ይህ ጦርነት ዋና መንስኤውም የዚሁ የፍልስጤም ጉዳይ እንደሆነ ይነገራል። ከዚህ ሁሉ ወታደራዊና ፖለቲካዊ ሽኩቻ ባሻገር በመካከለኛው ምስራቅ ለሰላም ግንባታ እንደ መሳሪያ ከሚቀርቡት አንዱ የአብርሃም ስምምነት ነው። ይህ ስምምነት እንደ አውሮፓውያኑ በ2020 በወቅቱ ፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን በአሜሪካ አማላጅነት በእስራኤልና በተባበሩት አረብ ኤሚሬቶች፣ ባህሬን፣ ሱዳንና ሞሮኮ መካከል የተፈረሙ ስምምነቶች ናቸው። እነዚህ ስምምነቶች በእነዚህ ሀገራት መካከል የዲፕሎማሲያዊ ኢኮኖሚያዊና የጸጥታ ግንኙነቶችን ለመመስረት ያለሙ ናቸው። አብርሃም የሚለው ስም በአይሁድ በክርስትናና በእስልምና ሃይማኖቶች ዘንድ የጋራ አባት ተደርጎ የሚወሰደውን አብርሃምን ለማስታወስ የተመረጠ ሲሆን የሰላምና አንድነት ምልክት እንዲሆን ታስቦም ነው። የስምምነቱ ግልጽ ዓላማዎች የኢኮኖሚ ትብብርን ማሳደግና ኢራንን እንደ የጋራ ስጋት በመቁጠር የጸጥታ ትብብርን መፍጠር ናቸው። እስራኤልና የአረብ ሀገራት የኢራንን የኒውክሌር መርሃ ግብርና በክልል ውስጥ ያለውን ተጽዕኖ ለመግታት የጋራ ፍላጎት እንዳላቸው ይገልጻሉ። አሜሪካም በክልሉ ያላትን ተጽዕኖ ለማጠናከርና የቻይናን እየጨመረ የመጣውን ሚና ለመመከት ስምምነቱን እንደ ስትራቴጂካዊ መሳሪያ ትጠቀማለች። ዩናይትድ ስቴትስ፣ የተባበሩት አረብ ኤሚሬቶች፣ እስራኤልና ህንድ የጋራ ኢኮኖሚያዊ ትብብርን በመደገፍ የአብርሃም ስምምነትን ለማጠናከር እየሰሩ ናቸው። ይሁን እንጂ ስምምነቱ በይበልጥ የፖለቲካ ሽኩቻ ውጤት እንደሆነና በርካታ ድብቅ አጀንዳዎች እንዳሉት ትችት ይቀርብበታል። ዋነኛው ደግሞ ስምምነቱ ፍልስጤምን ሙሉ ለሙሉ ያገለለ መሆኑ ነው። በመካከለኛው ምስራቅ ዘላቂ ሰላም ለማምጣት የፍልስጤማውያንን ጥያቄ መፍታት ወሳኝ እንደሆነ ብዙዎች ያምናሉ። ነገር ግን የአብርሃም ስምምነት የፍልስጤምን ጉዳይ ሳይፈታም በእስራኤልና በአንዳንድ የአረብ ሀገራት መካከል ግንኙነት መፍጠር ላይ ብቻ ያተኮረ ነው። ይህ የሚያሳየው ስምምነቱ ከእውነተኛ የሰላም ግንባታ ይልቅ በዋነኝነት ኢራንን ለመገደብ ያለመ የጥምረት ግንባታ መሆኑን ነው። ፎሬን አፌርስ የተሰኘው መጽሔትም ሳውዲ አረቢያ የፍልስጤማውያንን ጉዳይ ሳታስተናግድ ወደ ስምምነት ትገባለች ብሎ ማሰብ ስህተት እንደሆነ አመላክቷል። የአብርሃም ስምምነት በመጀመሪያው የትራምፕ ዘመን 5 ወሳኝ ድክመቶች አሉት ብሏል። እንደ መሐመድ አወል ገለጻም የአብርሃም ስምምነት ገና በተፈረመበት ወቅት የተሟላ ሰላም አመላካች አልነበረም። ከዛም በቀድሞ ፕሬዝዳንት ጆ ባይደን አስተዳደር ዘመን ላይ ተጨማሪ ሀገራት እንዲቀላቀሉ ጥሩ ጥረት ቢደረግም አዲስ አባላት ሀገራት ሳይቀላቀሉ ቀርቷል። በጁላይ 11 ቀን 2023 በኦማር ራህማን በቤከር ኢንስቲትዩት በወጣው 5 reasons why the Abraham Accords are ceding ground to Arab Iranian de-escalation በሚል ርዕስ በቀረበው ጽሑፍ ላይ እንደተብራራው ስምምነቱ ለምን በሁለቱም የፕሬዝዳንቶች ዘመን ከ2020 ጀምሮ ያልተሳካ ወይም ያልተስፋፋ እንደሆነ የሚያብራራም 5 ዋና ዋና ድክመቶች አሉት። ለአብነት ያክል የአብርሃም ስምምነት የሰላም ስምምነት ተብሎ ቢታወቅም በእውነቱ አዲስ ነገር አይደለም። ግብጽና ዮርዳኖስ ከዓመታት በፊት ከእስራኤል ጋር ግንኙነትን መስርቷል። በተጨማሪም ስምምነቱ የተፈረመው የአረብ ሀገራት ከእስራኤል ጋር ለረዥም ጊዜ መደበኛ ያልሆነ ግንኙነት ነበራቸው። ስለዚህ ስምምነቱ የነበረውን ግንኙነት ይፋ ከማድረግ የዘለለም ከጦርነቱ በኋላ የሚደረግ እውነተኛ የሰላም ድርድር እንዳልሆነም ይነገራል። ዓላማው ከሰላም ግንባታ ይልቅ የጋራ ጠላቶችን መገደብ ነው። ለገልፍ ሀገራት ዋነኛውናም ከፍተኛው ስጋት ከእስራኤል ጋር ጥምረት በመፍጠር ኢራንን የመጋፈጥ ስትራቴጂን ለገልፍ ሀገራት ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ከፍተኛ ስጋት አለው። በአሜሪካ የጸጥታ ዋስትና ተማምኖ ኢራንን ማጥቃት የኢራንን መልሶ ማጥቃት ሰለባ ሊያደርጋቸው ይችላል።
እንደ አውሮፓውያን 2019 በሳውዲ አረቢያ የነዳጅ ማጣሪያ ላይ የተፈጸመው ጥቃትና አሜሪካ የሰጠችው ምላሽ ደካማነት የገልፍ ሀገራት ይህ ስትራቴጂ ምን ያክል አደገኛ እንደሆነም እንዲገነዘቡ አድርጓቸዋል። ለዚህም ነው የተባበሩት አረብ ኤሚሬቶች ጸረ ኢራን ከሆኑ ወታደራዊ ጥምረቶች ራሷን ያራቀችው። አሁን ዩናይትድ አረብ ኤሚሬትስ ከባድ የሚባል ስጋት ውስጥ ገብታለች። ኢራን እንዳትተኩስባት $10 ቢሊዮን እንደከፈለች ቢታወቅም ከስጋት አልዳነችም። ሀገሪቱ የሚሳኤል ስጋትን ቀንና ሌሊት እየተከታተለች መሆኑን አስታውቃለች። የዩናይትድ አረብ ኤሚሬትስ መንግስት ዛሬ ባወጣው መግለጫ ከድንበሩ አቅራቢያ የሚሳኤል ስጋቶች እየታዩ መሆኑን አረጋግጧል። የሀገሪቱ ብሔራዊ የአደጋና ቀውስ አስተዳደር ባለስልጣን በመግለጫው እስካሁን ያለው ሁኔታ የተረጋጋ ቢሆንም በከፍተኛ ሁኔታ ንቁ ሆኖ ጥበቃ በማከናወን ላይ እንደሚገኝ አስረድቷል። በዛሬው ዕለት በድንበር አቅራቢያ የሚሳኤል ስጋቶች መታየታቸውን ከስትራቴጂካዊ አጋሮቹ ጋር በመሆን ለማረጋገጥ መቻሉን የጠቀሰው መግለጫው ይሁንና የተከሰተው ከኤሚሬትስ ድንበር ውጭ ነው ሲልም ለማስገንዘብ ሞክሯል።